በአፍሪካና በአፍሪካ ቀንድ የጸጥታ ጉዳዮች ላይ የሱዳን ውስጥ ያሉ ሁለት ኃይሎችን ለማስታረቅ ጥረት እያደረገች መሆኑን በይፋ ተናግሯል። በተደጋጋሚ ወደ አስመራም ጉዞ ሲያደረጉበት ጊዜ ከሶማሊላንድ ጋር ስለተደረገው የባህር በር ስምምነት የነበረው ልዩነት ደግሞ አሁን ሌላ የሚያሰፋው መጥቷል። በዋናነት ይህንን የተቃወሙት ብዙ ስቴቶች ከማዕከላዊ መንግስት ጋር ያለን ግንኙነት አቋርጠናል፣ እናቋርጣለን ወዘተርፈ የሚሉ መግለጫዎችን ተሰማለች። ሶማሊያ ከዚህ ባህላዊ ከሆነና ጎሳን መሰረት ካደረገ የምርጫ ስርዓት ወጣ አሁን ከተከሰቱ ሶስት ዋና ዋና ጉዳዮች አንደኛው የሳቸው ስልጣን መናጋት ስለሆነ እሱን እና ያጸናበታሉ ያሉትን ነው እየተንቀሳቀሱ ያሉት። የሚገርመኝ እኔ የኤርትራ ነው ለምን ተገናኙ የሚለቅሶ ሳይሆን የሀገርን ዝግጁነት ማጠናከር የህዳሴው ግድብን ገንብቶ ከማጠናቀቅ ባልተናነሰም እኛ ሀገራችን ሰላም አይደለም ሰላም እስኪሆን ጠብቁን ሲሉ ረግጠው ሲወጡ እንደዚህ ሲያደርጉ ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። የአዲስ ዋልታ ቴሌቪዥን አጀንዳ ፕላስ እዚህ ጋር ይጀምራል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚወጁ ሀሳቦችን የምናነሳበት ፕሮግራም እንደሆነ ታውቃላችሁ ተመልካቾች። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ ሰሞነኛው የምስራቅ አፍሪካና የአፍሪካ ቀንድ ፖለቲካዊ ትኩሳቶች ናቸው። ተመልካቾች እንደምታውቁት ከሰሞኑ በርካታ ፖለቲካዊ ለውጦች በአፍሪካ ቀንድ ላይ ተስተውለዋል። ኢትዮጵያ አዲስ ፕሬዝዳንት ያገኘችበት ሳምንት ነበረ። ከዚህ በተጨማሪም በሶማሊያ የውስጥ ፖለቲካ ውስጥ የሚፈጠሩ ቀውሶች ተባብሰው ቀጥለዋል። የሶማሊያው ፕሬዝዳንት ለ7ኛ ጊዜ ወደ አስመራ ጉዞ አድርገዋል። የግብፁ ፕሬዝዳንትም ወደ አስመራ ይመጣሉ የሚል መረጃዎች እየወጡ ነው። እነዚህን መነሻ አድርገን ተጨማሪ ውይይቶች እናደርጋለን ተመልካቾች። ከዚህ በተጨማሪም ከአባይ ወንዝ ጋር በተገናኘ ደቡብ ሱዳን እና ዩጋንዳ አዲስ የግድብ ግንባታ ፕሮጀክቶችን በዚህ ሳምንት ይፋ አድርገዋል። ይሄ ኢትዮጵያ ከምትይዘው የፍትሃዊ የውሃ አጠቃቀም አንጻር ያለውን አንድምታ ለማየት እንሞክራለን። ለማንኛውም አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንደ ሁሉ ጊዜው ይሄንን ፕሮግራም በአዲስ ዋልታ ቴሌቪዥን ላይ በመላው ዓለም እንደዚሁም በኢትዮጵያ መከታተል ይቻላል። አዲስ አበባና አካባቢዋ ላይ በ105 ሜጋሄርዝ ላይ በምታገኙት አዲስ ዋልታ ኤፍኤም ላይ ልትከታተሉ ትችላላችሁ። በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች በፌስቡክ በዩቲዩብም ይህንን ፕሮግራም ማግኘት ትችላላችሁ። በእነዚህ አጋጣሚዎች ሀሳቦች ካሉ አስተያየቶች ካሉ እንድትሰጡንም በዚሁ አጋጣሚ በአክብሮት እንጋብዛለን። ለማንኛውም እስጢፋኖስ አበራና ስለሺ አጎስ የዛሬውን አጀንዳ ፕላስ ከመሸጋገሪያ በኋላ ይዘን እንመለሳለን። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም እንደዚሁም በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይ የአዲስ ዋልታን አጀንዳ ፕላስ እየተከታተላችሁ ትገኛላችሁ። አብራችሁ እንድትቆዩም በአክብሮት እንጋብዛለን። ቆይታ የምናደርገው እስጢፋኖስ አበራና ስለሺ ሀጎስ ነን። የዛሬው ቆይታችን ደግሞ በአፍሪካ ቀንድና በምስራቅ አፍሪካ እንደዚሁም በአባይ ተፋሰስ ሀገራት ዙሪያ ባሉ ወቅታዊ ፖለቲካዊ ጉዳዮች ላይ ነው። በድጋሚ አብራችሁን ቆዩ። ስለሺ እንዴት ነህ? አለን እስጢፎ ሁሉ ሰላም ክብሩ ይስፋልን። አጀንዳ ፕላስን ይዘን ወደ ተመልካቾቻችን ተመልሰናል። እንግዲህ በዛሬው ቆይታችን ቀደም ሲል እንዳስተዋወቅኩት የተለያዩ ወቅታዊ በተለይ ከምስራቅ አፍሪካ ከአፍሪካ ቀንድና ከአባይ ተፋሰስ ሀገራት ጋር የተገናኙ ጉዳዮችን ነው እናነሳለን ያልነው። ለሀገራችን ደግሞ ይሄ ሳምንት ታሪካዊ ሳምንት ሊባል የሚችል ነው። ምክንያቱም ሀገራችን በመስከረም ወር የመጨረሻው ሳምንት ላይ ወይም ደግሞ የመጨረሻው ሰኞ ላይ የሕዝብ ተወካዮችና የፌዴሬሽን ምክር ቤት ስራ ይጀምራል። በዛ አጋጣሚ ደግሞ ባለፈው እንግዲህ ሰኞ የኢፌዴሪ 5ኛው ፕሬዝዳንት ታዬ
አጽቀ ሥላሴ አምስተኛው የሪፐብሊኩ ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። በዛ አጋጣሚም ንግግር አድርጓል። የመንግስትን የ2017 እቅዶችን መነሻ አድርገው ብዙ ነገሮችን አንስተዋል። ከሀገር፣ ከሰላም፣ ከጸጥታ፣ ከኢኮኖሚ ጋር የተገናኙ ነገሮችን አንስተዋል። ከቀጠናዊ ጉዳዮች ጋር የተገናኙ ሀሳቦችንም ለማንሳት ሞክረዋል። እንግዲህ ፕሬዝዳንት ታዬ በተለይ በዲፕሎማሲው ዓለም የምናውቃቸው ናቸው። በትልልቅ የዲፕሎማሲ ቦታዎች ኢትዮጵያን የወከሉ ናቸውና በመጀመሪያ ሹመታቸው እንዴት አገኘኸው? በንግግራቸው ውስጥ ምን ተነሱ የሚሉትን ነገሮች እስቲ ነው። የአምባሳደር ታዬ ሹመት እውነት ለመናገር እኔ የጠበቁት አልነበረም። በጣም ብዙዎችም የጠበቁት አልነበረም። ነገር ግን ከሹመቱ በኋላ ብዙዎች ተገርመዋል። እኔም ተገርሜ ያለው እንደምታውቀው አምባሳደር ታዬ በጣም በኢትዮጵያ ሲኒየር ዲፕሎማት ናቸው። በተባበሩት መንግስታት በተለያዩ ሀገራት አምባሳደር በመሆን አታሼ በመሆን የሰሩ ናቸው። በተለይ ደግሞ የግብጽ አምባሳደር የነበሩ ናቸው። የኢትዮጵያ አምስተኛው ፕሬዝዳንት ሆነው መመረጣቸው የተኳቸውም ከዚህ ቀደም የነበሩት የቀድሞ ፕሬዝዳንት ሳህለወርቅ ዘውዴም እንደዚሁ በጣም ሲኒየር ዲፕሎማት ነበሩና አቻ ሊባል የሚችል ኢሚዲየትሊ ምንም ክፍተት እንዳይኖር የሚያደርግ ኢትዮጵያ በቃ ብዙ ልጆች እንዳሏት የሚያሳይ ሹመት አድርጌ ነው የወሰድኩት። ብዙ ሹመታቸውን ተከትሎም እንግዲህ ጠቅላይ ሚኒስትር አብይም እንኳን ደስ አሎት መልካም የስራ ዘመን ተመኝተዋል። ከዛ በተጨማሪም የተባበሩት መንግስታትም የአፍሪካ ህብረትም እንደዚሁ መልካም ምኞቱን ገልጾላቸዋል ለፕሬዝዳንት ታዬ። እንዳልከው ትልቅ ዲፕሎማት ናቸው። ኢትዮጵያን በብዙ መልኩ በተለይ በዲፕሎማሲው መልክ መስክ ብዙ ችግር ውስጥ ኢትዮጵያ በገባችበት ጊዜ ታስታውሳለህ። የሰሜን ጦርነት በነበረበት ጊዜ በተደጋጋሚ ኢትዮጵያ በጸጥታው ምክር ቤት እንንገላታ በነበረበት ጊዜ የግብጽም ክስ ከህዳሴው ጋር ግድብ በተገናኘ እነሱ ሁሉ ይታወሳሉና ቅድም እንዳልከው የግብጽ አምባሳደር መሆናቸው የግብጽን ፖለቲካ ማወቃቸው የግብጾችን ስነ ልቦና ማወቃቸው ደግሞ ኢትዮጵያ አሁን ከምታረገው እንግዲህ የአባይ ልማት ጋር የተገናኘው ነገር ላይ ብዙ ይሰራሉ ተብሎ ይታሰባል። ረዘም ያለ ዘለግ ያለ ንግግር አንስተዋል። ብዙዎቹ ከኢኮኖሚ ጋር ከ2016 አፈጻጸም የ2017 እቅድንም በተመለከተ ለማንሳት እንደሞከሩ ንግግራቸው ውስጥ አይተናል። ከቀጠናዊና ከጸጥታ ጉዳይ ጋር በተገናኘ እስቲ ምን አነሱ? ከቀጠናው ጋር የተገናኘና በተለይም ከዲፕሎማሲው ጋር የተገናኘ በርካታ ጉዳዮች አንስተዋል። ከቀጠናው ጋር የተገናኘ ካነሷቸው ውስጥ ሶስት ጉዳዮች በጣም አንኳር ናቸው ብዬ ወስዳለሁ። አንደኛው ከሶማሊላንድ ጋር ስለተደረገው የባህር በር ስምምነት አንስተዋል። ሌላው የሱዳን ሰላም አስመልክቶ ኢትዮጵያ እያደረገች ያለችውንም ነገር አንስተዋል። ኢትዮጵያ በሱዳን ውስጥ ሰላም እንዲመጣ ጥረት እያደረገች መሆኑን ተናግረዋል። ሌላው ከጎረቤት ሀገሮቻችን ጋር ያለንን ግንኙነት ማጠናከርና ኢትዮጵያ በቀጠናው ላይ ያላትን ተሰሚነት ለማስቀጠል ስራዎች ተሰርተዋል ይሰራሉም ብለዋል። እነዚህ ሶስቱ ዋና ዋና ጉዳዮች ናቸው ብዬ ነው የምወስደው። በተለይ የሱዳን ሰላም ላይ ኢትዮጵያ ሚና እንዳላት እዛም እዚህም ነበር የሚነገረው፣ ግን አሁን በግልጽ ኢትዮጵያ የሱዳን ውስጥ ያሉ ሁለት ኃይሎችን ለማስታረቅ ጥረት እያደረገች መሆኑን በይፋ ተናግረዋል። ይሄ በጣም የሚያኮራ ነው እንደ ሀገር። በእርግጥም የሱዳን ሰላም በጣም አስፈላጊ ነው ለኛ። እንደምታውቀው ረጅም ቦርደር እንጋራለን። ቦርደራችን ብዙ ሴኪዩር አይደለም። ስለዚህ ወደኛም ሰርጎ ሊገባ የሚችል እንትን ይኖራል፣ ግጭት ይኖራል እና ሱዳን ሰላም ሆኗ በቀጥታ ኢትዮጵያ ትጠቀማለች እና ኢትዮጵያ መስራት አለባት ለሱዳን ሰላም። እንደው ግንኙነት ባይኖረውም ከዚህ ጋር በተቃራኒው የሚሄደው ግን እንደምታውቀው አሁን የሱዳን ጦርነት እየተካሄደ ያለው ካርቱም ላይ ነው እና ካርቱምን በአውሮፕላን እየደበደበች ያለችው ግብጽ መሆኗን ተናግረዋል ሐምዳን ዳጋሎ። በሳቸው ላይ የተቃጣ የአየር ጥቃት በግብጽ እየተመራ እንደተደረገባቸው ተናግረዋል እና የግብጽ ውጭ ጉዳይ ሚኒስትር እርግጥ እኔ አላደረኩም ግብጽ አላደረገችም ብለው ቢያስተባብሉም ሐምዳን ዳጋሎ ግን የግብጽ እጅ አለበት ብለዋል። በአንጻሩ ደግሞ ወደኛ ስትመጣ ኢትዮጵያ ግን ለማሸማገል ለማስታረቅ ጥረት እያደረገች ነውና
የቀጠናው ሰላም የግብጽ እጅ እስከ ሱዳንም ድረስ እንዳለበት በዚህም በሶማሊያም በኤርትራም ብቻ ሳይሆን ሱዳን ውስጥም ገብተው እንደዚሁ እንደሚሰሩ ነው። እንደምታውቀው ሱዳኖች ወደዚህ ቀውስ ውስጥ በገቡበት ከመግባታቸው በፊትም የግብጽ እጅ ረጃጅም እንደነበር ይታወቃል። ጦርነቱ እንደጀመረ የምታስታውስ ከሆነ በተለይ በዚህ በአባይ ወንዝ ሜሮዌ አካባቢ የበርካታ የግብጽ ወታደሮችን ማርከው በእግራቸው ጫማ አስወልቀው በእግራቸው እንደሸኟቸው ይታወሳል። የዳጋሎ ወታደሮችና ግብጽ አሁንም አንደኛውን ኢትዮጵያ ሁሉ ጊዜ ገለልተኛ አቋም ይዛ ዲፕሎማሲ ገለልተኛ አቋም እንዳላት ይታወቃል። ጠቅላይ ሚኒስትሩም ባለፈው ከወራት በፊት እነዚህ ፖርት ሱዳን ሄደው ከአብዱልፈታህ አልቡርሃን ጋር ውይይት ማድረጋቸው ይታወሳልና ኢትዮጵያ በገለልተኝነት ሁለቱን ወገኖች ማስታረቅ ማግባባት ነው እንጂ አንደኛውን ወገን ወግኖ ከአንደኛው ጋር የመሄድ ነገር የለምና ግብጾች እሱ አይደለም የሱዳን ፖለቲካ ውስጥ የሚያላቸው ሚና አንደኛውን ጥቅም ያስከብርልኛል የሚሉትን ወገን ወግነው ቆመው ትርምሱን ሲያባብሱ ነው የሚታየውና አሁን እንዳልከው ከሱዳን መተራመስ ውስጥም የግብጽ እጅ እንዳለበት ይታወቃል። ኢትዮጵያ ግን በአንጻሩ ሁለቱን ወገኖች አቀራርቦ ሰላም የሚመጣበትን መንገድ ስትፈልግ እንደነበረም ይታወሳል። እውነት ነው። ያው የፕሬዝዳንቱን ንግግር ነው እያየን ያለ ነው። ሌላው ከቀጠናው ወጣ ብለው የኢትዮጵያን ዲፕሎማሲ የት እንዳለ ሲናገሩ በተለይ ከቻይና ጋር ያለው ግንኙነት በየትኛውም አይነት ወጀብ የማይናወጥ በጣም ጥልቅ የሆነ ግንኙነት እንዲህ የተመሰረተ እንደሆነ ተናግረዋል። ይሄ በጣም ደስ የሚል ዜና ነው። እናውቃለን ግን ያው ተሰምሮበታል። ሌላው ከባህረ ሰላጤው ሀገራት ጋር እንደዚህ ኢትዮጵያ በታሪኳ ብዙም ዲፕሎማሲያዊ ጠንካራ ያለ ዲፕሎማሲያዊ ግንኙነት ካልነበራት ግን በጣም ጠንካራ አቅም ካላቸው ጠንካራ ኢኮኖሚና ወታደራዊ አቅም ካላቸው ትልልቅ የባህረ ሰላጤው ሀገራት ጋርም እንደዚሁ ጥብቅ የሆነ በጠንካራ መሰረት ላይ የተቀመጠ ግንኙነት እያደረግን እንደሆነም እንደዚሁ ገልጸዋል። እነዚህ በጣም መሰረታዊ የሚባሉ ፕሬዚዳንቱ ያነሷቸው ከአፍሪካ ጉዳይ ጋር በተገናኘም በአፍሪካና በአፍሪካ ቀንድ የጸጥታ ጉዳዮች ላይ ጠንክራ ኢትዮጵያ ትሰራለች በቀጣይ የሚል ነገር አንስተዋል። በተለይ ደግሞ አሁን እንግዲህ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ያለው የኢትዮጵያ የውጭ ግንኙነት ፖሊሲ በዋናነት ጎረቤት ተኮር እንደሆነ ይታወቃልና ከጎረቤቶቻችን ጋር መልካም ግንኙነት የመስራት የመፍጠር ሂደትን አጠናክረን እንቀጥላለን የሚል ነገር አንስተዋል ፕሬዝዳንት ታዬ። እሳቸው እንዲህ አይነት ጥሪዎችን ቢያቀርቡም ከጎረቤት ሀገሮች አንጻር ያለው ምላሽ ደግሞ ምን ይመስላል የሚሉትን እንግዲህ በቀጣይ ለማየት እንሞክራለን። ወደ ሶማሊያ ጉዳይ ደግሞ ስናልፍ ባለፈው ሳምንታት ይፈጠር እንደነበረው የሶማሊያ አሁንም በውስጥ ፖለቲካቸው ብዙ ቀውስ ውስጥ እንደገቡ ይታወቃል። የፌዴራል መንግስቱና የሉዓላዊ ራስ ገዝ አስተዳደሮች መካከል ያለው ፍጥጫ አሁንም ተባብሶ እንደቀጠለ ነው። ዋነኛ ምክንያታቸው የነበረው በፊት የኢትዮጵያ ጦር ወጥቶ የግብጽ ጦር መግባት አለበት የሚል አቋም ይዘው ስለነበረ ነው ፕሬዝዳንት ሐሰን ሼክ። አሁን ደግሞ ሌላ ክልሎቹንና ፌዴራል መንግስቱን የሚያጋጭ ሌላ ምክንያት ተፈጥሯል። ያም በሚቀጥለው አመት መጨረሻ ላይ በሚደረገው ምርጫ ላይ ተግባራዊ የሚሆነው የምርጫ ስርዓቱን ፕሬዝዳንቱ መቀየር ይፈልጋሉ። እንደምታውቀው ከወራት በፊት የህገ መንግስት ማሻሻያ አድርገው ነበረ። ያ የህገ መንግስት ማሻሻያ ብዙ ክልሎች አልተቀበሉትም። እንደውም የፑንትላንድን የመሳሰሉ ክልሎች የሶማሊያ ማዕከላዊ መንግስት ጋር ያለን ግንኙነትንም አቋርጠናል፣ ለፕሬዝዳንት ሐሰን ሼክ የምንሰጠውን እውቅናም ነስተናል የሚል መግለጫ ወጥተው እንደነበረ ይታወሳል። አሁን ደግሞ ፕሬዝዳንቱ ሌላ አጀንዳ ይዘው መጥተዋል። የአጀንዳ የምርጫ ስርዓት መቀየር ነው። ሶማሊያ ከዚህ በፊት የጎሳን መሰረት ያደረገ የምርጫ ስርዓት ነበር የምትከተለው። ፓርላማ ለመግባት ወይም ደግሞ የሶማሊያ ምክር ቤት ውስጥ ለመግባት ከጎሳ ትመረጥና ከዛ በኋላ ነው ፓርላማ የምትገባው በጎሳ አባላት ምርጫ። ፕሬዝዳንት ሐሰን ሼክ ግን የትኛውም ዓለም እንደሚደረገው ይሄ ዋን ቮት ዋን ሲስተም የሚለውን ነገር ተግባራዊ ማድረግ አለብን። ስለዚህ ሶማሊያ ከዚህ ባህላዊ ከሆነና ጎሳን መሰረት ካደረገ የምርጫ ስርዓት ወጥታ ወደ ዘመናዊ መሄድ አለባት የሚል ነገር አንስተዋል። ይሄንን ኦልሞስት ሁሉም ክልሎች ሊባል በሚችል ደረጃ ተቃውመዋል። ቀደም ሲል ከኢትዮጵያ ጋር ወታደሮች መውጣት ጋር በተገናኘ የነበረው ምክንያት
የነበረው ልዩነት ደግሞ አሁን ሌላ የሚያሰፋው መጥቷል። በዋናነት ይህንን የተቃወሙት ደቡብ ምዕራብ ክልል ከዛ በኋላ ፑንትላንድ እና ጁባላንድ ናቸው። ይህንን በፌዴራል መንግስቱና በክልሎች መካከል ያለው ልዩነት ለማጥበብ የተለያዩ ሙከራዎች ተደርገዋል። የጠቅላይ ሚኒስትሩ አብዲ ባሬ በሁሉም ቦታዎች ላይ ሄደው የክልል ርዕሳነ መስተዳድሮቹን ለማነጋገር ሞክረዋል። በሶማሊያ የቱርክ አምባሳደር እነዚህን ሰዎች እንዲያናግሩ በተለይ ደግሞ የደቡብ ምዕራብ አስተዳዳሪ ላፍታ ጋሪ እንዲያስተዳድሩ ተሞክሮ ነበረ። እሱም አልተሳካም። ባለፈው ሰኞ ግን ፕሬዝዳንቱ የሶማል ሞቃዲሾ መጥተው ሁሉም የክልል ርዕሳነ መስተዳድሮች እንነጋገር የሚል ነገር አንስተው እሱንም እምቢ ካሉ በኋላ በሀገር ሽማግሌዎችና በጎሳ መሪዎች ጫና ሁሉም ርዕሳነ መስተዳድሮች ወደ ሞቃዲሾ መጥተው ውይይት ለማድረግ ሞክረው ነበረ። ሲመጡም በተለይ የደቡብ ምዕራብ አስተዳዳሪው የሞቃዲሾ ያለው መንግስት አላምንም፣ ሊያፍነኝ ይችላል፣ ሊይዘኝ ይችላል ብለው አንድ አውሮፕላን ሙሉ የራሳቸውን ሰራዊት ነው ይዘው መጥተው የነበረው። ውይይቱም እንደተጠበቀው ባለመግባባት ነው የተበተነው። በተለይ የጁባ ላንድ ፕሬዝዳንት የሆኑት ማዴቦ ይህንን የምርጫ ስርዓት እኛ እንቀበለውም ብለው ስብሰባውን ጭምር አቋርጠው ወጥተዋል። ሐሰን ሼክ ደግሞ እሳቸውን ሞቃዲሾ አውሮፕላን ማረፊያ ለተወሰኑ ሰዓታት ጭምር አግታቸው እንደነበር ከሞቃዲሾ የወጡ መረጃዎች ያመለክታሉ። ሌሎቹም በተመሳሳይ የፕሬዝዳንቱን አዲስ የምርጫ ስርዓት ሲስተም እየተቀበሉት አይደለምና ሶማሊያ አሁንም ባለፈው ሳምንት እንደነበረው ዛሬም እንደዚሁ ከክልሎቹ ጋር የገባችበት ፍጥጫ ተጠናክሮ ቀጥሏል። ክልሎቹ ከማዕከላዊ መንግስቱ የተለየ አቋም እየያዙ የመጡ ይመስላል ወይም ደግሞ የነበራቸው አቋም በዛ ደረጃ እየተጠናከረ ሄዷልና ምን መረጃ አለ አንተ ጋር? ያው አብዛኞቹ መረጃዎች ኦልሞስት ሁሉን መረጃዎች አንስታቸዋል። አንድ ተጨማሪ መረጃ አንደኛው ስቴት የወደብ ልማት አዲስ የወደብ ልማት መጀመሩ ነው። ይሄ በተለይ ብዙ እንትን ስላለው ነው ማነሳው። የጋልሙደግ የሚባለው ስቴት አዲስ የወደብ ልማት ከቱርክ ካምፓኒ ጋር ተነጋግሮ የወደብ ልማት እያለማ ነው። ያንን የወደብ አገልግሎት ኢትዮጵያ እንድትጠቀምበት እንደሚፈልጉም እንደዚሁ ገልጸዋል። እንግዲህ እነዚህ ሁሉ ክስተቶችን ቋጠር ስናደርጋቸው በሶማሊያ ውስጥ ኢትዮጵያ ከሶማሊላንድ ጋር ያደረገችውን የባህር በር ስምምነት ተቃውማ ሶማሊያ ድምጽ በማሰማቷ ብቻ ሳይሆን ይሄንን ያስቆቡልኛል ካለቻቸው የኢትዮጵያ ጠላቶች ናቸው ከኢትዮጵያ ጋር በተቃራኒ ይቆማሉ ብላ ካለቻቸው ሀገራት ጋር ስምምነት መጀመሯ በተለይም ግብጽን ወደ ሀገሯ ማስገባቷ ሶስት ዋና ጉዳዮች ተከስተዋል ሶማሊያ ውስጥ። አንደኛው የፕሬዝዳንቱ ስልጣን አደጋ ላይ ሆኗል። ፕሬዝዳንቱ ኩዌስችን የሚያደርጉ በርካታ ነገሮች መጥተዋል። ሁለተኛው የሶማሊያ አንድነት አደጋ ውስጥ ገብቷል። ብዙ ስቴቶች ከማዕከላዊ መንግስት ጋር ያለን ግንኙነት አቋርጠናል፣ እናቋርጣለን ወዘተርፈ የሚሉ መግለጫዎችን ትሰማለህ። ሶስተኛውና በጣም አደገኛው ዳፋውን ለኛ ሊተርፍ የሚችለው ነገር ምንድነው? የአልሸባብ መስፋፋት። ከዚያ በኋላ አልሸባብ ደብል እያደረገ መሆኑን አልሸባብ መስፋፋት ምቹ ሁኔታ እየተፈጠረ መሆኑን ምናምን ዜናዎች እየሰማን ነው። እነዚህ ሶስት ዋና ጉዳዮች ተከስተዋል። የአልሸባብን መስፋፋት ጉዳይ ላይ እምብዛም እየሄዱበት አይደለም ፕሬዝዳንቱ። የሶማሊያ አንድነት ላይም እምብዛም እየሄዱበት አይደለም። ግን ስልጣናቸው ማጽናት ላይ የተወሰነ እርምጃዎች እየተንቀሳቀሱ ነው። አንደኛው ለማድረግ የሞከሩት የምርጫ ስርዓቱን መለወጥ። ምክንያቱም ያ የምርጫ ስርዓት ከሳቸው ከወጡበት ጎሳ የተሻለ ስፋት ያላቸው እንትኖች አሏቸው፣ ተቀናቃኞች አሏቸው። ስለዚህ ይሄንን ይቀለብስልኛል ያሉትን አንድ ሰው አንድ ቮት ምርጫ ስርዓት መተግበር ያለብን ምናምን የሚል አንዳንድ ነገር አንስተዋል። ለሶማሊያ ዲሞክራሲ እንዳልሆነ ይታወቃል። ለዚህ ነው ክልሎች የሚቃወሙት። ለሶማሊያ ዲሞክራሲ አይደለም፣ ለሶማሊያ ሕዝብ የመምረጥ ነጻነት አይደለም። ነገር ግን አሁን ከተከሰቱ ሶስት ዋና ጉዳዮች አንደኛው የእሳቸው ስልጣን መናጋት ስለሆነ እሱን ያጸናበታሉ ያሉትን ነው እየተንቀሳቀሱ ያሉት። ሌላው ሶማሊያ አንድነትን ማጽናት ቢያንስ ወደ ነበረው መመለስ አልቻሉም። የአልሸባብን መስፋፋት ለመግታት ምንም እንቅስቃሴ እያደረጉ አይደለም፣ አቅምም የላቸውም።
እና እነዚህ ነገሮች ናቸው በሶማሊያ ውስጥ እየተከሰቱ ያሉት ብዬ ነው ማስበው። እንግዲህ ይህንን አሁን አንተ ያልከውን ሀሳብ የቀድሞ ጠቅላይ ሚኒስትሮችና ፕሬዚዳንቶችም በጋራ ያወጡት መግለጫ ነበርና እነሱም በግልጽ ይህንን ተቃውሞታል። በተለይ የቀድሞ ፕሬዚዳንት ሀሰን ሼክ ሸሪፍ እሳቸው በግልጽ ሀሰን ሼክ አሁን ስልጣን ላይ ያሉት ሀሰን ሼክ መሐሙድ የምርጫ ስርዓት ለውጥ እያደረጉ ያሉት የስልጣን ጊዜያቸውን ለማራዘም ነው እንጂ እንዳልከው ለዲሞክራሲ ስርዓት እንዲያብብ ወይም ደግሞ ሌላ ዓላማ ኖሯቸው አይደለም የሚል ነገር አንስተዋል። የጁባላንዱም ፕሬዚዳንት ማዴቦ አዲሱ የምርጫ ስርዓትን እኛ አንቀበለውም፣ ስለዚህ በቀደሞ የምርጫ ስርዓት ነው መቀጠል የምንፈልገው፣ ይሄም እየተደረገ ያለው የስልጣን ነው ፕሬዚዳንቱ የራሳቸውን የስልጣን ለማራዘም ፍላጎት ስላላቸው ነው የሚል ነገር አንስተዋል። በተለይ ከጁባላንድና ከፑንትላንድ ጋር ፕሬዚዳንቱ የገቡበት ውዝግብ በጣም እየሰፋ የሄደ ይመስላል። ቅድም እንዳልከው የጋልሙደግ ብቻ ሳይሆን ሌሎቹ ክልሎች ለምሳሌ የፑንትላንድ ፕሬዚዳንት መሐመድ ዲን በቀደም በአንድ ኢስት አፍሪካ የሚባል ዩኒቨርሲቲ ምርቃት ስነስርዓት ላይ ተገኝተው ከሶማሊያ ትልቁ የባህር ዳርቻ ያለው እኛ ጋር ነው፣ እነዚህ ባህር ዳርቻዎቻችንን እስካሁን አልተጠቀምንባቸውም፣ ልጆቻችን እንኳን ዋና በደንብ የሚችሉ አይደሉም፣ አሁን ግን ከባህር ዳርቻዎቻችንን አልምተን ከጎረቤቶቻችን ጋር አብረን የምንተሳሰርበትን መንገድ እንፈልጋለን። በዚህ በምርጫ ስርዓት አሁን አዲስ የምርጫ ስርዓት አምጥተው ፕሬዚዳንቱ ስልጣን ጊዜያቸውን ለማራዘም የሚሞክሩ ከሆነ የጁባላንድ የራሷን ዕጣ ፈንታ የምትወስንበት ጉዳይ ላይ ቁጭ ብለን ከህዝባችን ጋር እንነጋገራለን የሚል ነገር አንስተዋልና ምን ላነሳል ፈልጌ ነው ፕሬዚዳንቱ እየሄዱበት ያለው መንገድ ቀደም ሲልም እንዳነሳኸው ለሶማሊያ አንድነት አደጋ አይደለም ወይ? በዚህ የፕሬዚዳንቱ አካሄድ ከተሄደ ሶማሊያን በሚቀጥለው ጊዜ ወይ ቅልጥ ባለ እርስ በርስ ጦርነት ውስጥ ወይ ደግሞ ራሳቸውን የቻሉ የተበታተኑ ክልሎች የመሆን ዕጣ ፈንታ አይገጥማቸውም ወይ? የፕሬዚዳንቱ ግትር አካሄድ ልልህ። አዎ የፕሬዚዳንቱ ግትር አካሄድ እውነት ነው፣ ጤናማ አይደለም። ለሶማሊያም ለቀጠናውም የተወሰኑ መዘዞችን ይዞ ሊመጣ ይችላል። ግን ዝም የሚባሉ አይመስለኝም። ራሳቸው የሶማሊያ ስቴቶችም ይሁኑ ዓለም አቀፉ ማህበረሰብ ዝም የሚላቸው አይመስለኝም። ምክንያቱም ሶማሊያ በጣም ሴንሲቲቭ ኤሪያ ነው። የሶማሊያ አካባቢን ዝም ብሎ ሌላ ሀገር እንደሚደረግ የውስጥ ፖለቲካ ዝም የሚባል አይደለም። የሶማሊያውያን የእርስ በርስ የፖለቲካ ፍትጊያ ብቻ አይደለም። ዓለም አቀፍ ትልልቅ አሸባሪዎች የሚዘዋወሩበት በእነሱ የሚረዱ አሸባሪዎች ቤዝ ያደረጉበት ትልቅ ቦታ ነው እና ዝም ብሎ የሚታው አይደለም። አሁን እስካሁን ድረስ ምንም ድርስ የሆነ አደጋ ስላላመጣ ምናልባት የሚታይ ነገር ስላልመጣ ዝም ተብሎ ሊሆን ይችላል። ግን አሁንም ድምጾች ትሰማለህ። ቶሎ መወሰን አለበት። የዚህ የአትሚስ ጉዳይ እንዴት መተካካቱ ምን ሊሆን እንደሚችል ቶሎ መወሰን አለበት የሚሉ ዓለም አቀፍ ድምጾች እየሰማን ነው። ዝም ብሎ የሚታው አይደለም። እንዳልኩ ደግሞ ሀሰን ሼክ እንዴት አስልተውት እንዲሆን አላቅም። ትክክለኛ ወዳጆች አይደሉም የሚመረጡትም። ግብጽም ግብጽ ናት። አሁን በዚህ ሰዓት ያሉት ሀሰን ሼክ እንደምታውቀው ኤርትራ ውስጥ ነው። ወደ እሱ እንመጣለን። ከሱ በፊት ግን የራሱ የቁመና ምንድነው ጥንካሬ ያለኝ ብለው ነው የሚያነሱት እሳቸው። በቀደም ግን በተባበሩት መንግስታት የሶማሊያ ልዩ መልእክተኛ ጄምስ ስዋን አቅርበው ነበር ለጸጥታው ምክር ቤት የሶማሊያን ወቅታዊ ሁኔታ በተመለከተና በቀረቡት ሁኔታ ላይ ምንድነው የሶማሊያ መንግስት ወይም የሀሰን ሼክ መንግስት አሁን ባለው ሁኔታ አልሸባብን መዋጋት የሚችልበት ቁመና ላይ አይደለም የሚል ነገር አንስተዋል። ሁለተኛ ደግሞ የሶማሊያ የዚህ አትሚስን በገንዘብ የሚደግፉ ሀገራት ስብስብም የግብጽ ወታደራዊ እንቅስቃሴ በተለይ የሶማሊያው ፕሬዚዳንት ከግብጽ ጋር የሚያደርጉት ግንኙነትና ግብጽ በቀጠናው እያደረገችው ያለው ሁኔታ በጣም አሳሳቢ ነው፣ ቀጠናውንም ወዳልተፈለገ ሁኔታ ሂደት ሊከተው ይችላል የሚል ነገር አንስተዋል። ሌላው የዩጋንዳው የውጭ ጉዳይ ሚኒስትር ናቸው፣ ሄነሪ ኦሪየን ይባላሉ። እሳቸው ባለፈው ሳምንት ቃለ ምልልስ አድርገው ነበርና ከሀገራቸው መገናኛ ብዙሃን ጋር ግብጽ ወደ አካባቢው መምጣት የለባትም የሚል ግልጽ አቋም ይዘዋል። ከዛ በተጨማሪ ደግሞ በተለይ
ከ2014 ጀምራ ከዛም በፊት ቀደም ብላ ለሶማሊያ መረጋጋት ስትሰራ የነበረችውን ኢትዮጵያን ገፍቶ ግብጽን የመሰለ ሀገር ወደ እዚህ ቀጠና ይዞ መግባት ብዙ ትርምሶችን ሊፈጥር ይችላል። በተለይ ደግሞ ለአልሸባብ መስፋፋት ትልቅ እድል ይፈጥራል። የአልሸባብ መስፋፋት ደግሞ ለኛ ለዩጋንዳም ስጋት ነው ብለዋል። እንደምታስታውሰው ዩጋንዳ ውስጥ በተደጋጋሚ አልሸባብ የሽብር ጥቃቶችን ሲያደርግ እናስታውሳለን። አሁን ደግሞ ከአይኤስም ጋር ከሀውቲ አማጽያን ጋር እንደዚሁ ግንኙነት እንዳለው ይታወቃልና የዩጋንዳው የውጭ ጉዳይ ሚኒስትር ምንድነው ያነሱት? በሚቀጥለው ከአትሚስ በኋላ በሚመጣው ሰላም ማስከበር ስራ ውስጥ እንደ ኢትዮጵያ ያሉ ሀገራት ከሶማሊያ ጋር ታሪካዊ ግንኙነት ያላቸው ምንድነው ስትራቴጂክ ኢንተረስት ያላቸውና የደህንነት ስጋት ያለባቸው ሀገሮች ናቸው እዛ ውስጥ መሰማረት ያለባቸው የሚል ነገር አንስተዋልና የዩጋንዳ አቋም ኦል ኢን ኦል ከኢትዮጵያ ጋር ተመሳሳይ ይመስላል። እስካሁን ዝምታን የመረጠችው ኬንያም በዚህ ጉዳይ ላይ አሁን ከኬንያም ጋር ትርምስ ውስጥ እየገቡ ያሉ ይመስላል የሶማሊያው ፕሬዝዳንትና ዛሬ እንኳን የኬንያ አየር መንገድ ወደ ሞቃዲሾ እንዳይበር የሚል መግለጫ ወጥቷልና ፕሬዝዳንቱ በፌደራል መንግስቱ ብቻ ሳይሆን ከጎረቤት ሀገራት ጋር እንደዚሁ ሰጣ ገባ ውስጥ እየገቡ ይመስላል። ከኬንያ ጋር አሁን ጀምረዋል። ከኢትዮጵያ ጋር የነበረውን ነገር የምናስታውሰው ነውና ዛሬ ደግሞ ትላንትና ወደ አስመራ ሄደዋል። የግብፁም ፕሬዝዳንት አብዱል ፈታህ አልሲሲ ወደ አስመራ መጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ለሁለቱም አቀባበል ለሳቸው ለሶማሊያው ፕሬዝዳንት አቀባበል አድርገዋል። እንግዲህ የግብፁም ፕሬዝዳንት ከመጡም ለሳቸው ያደርጋሉ ተብሎ ይታሰባል። ከሳምንታት በፊት የግብጽ ደህንነቶችን እንደተቀበሉ ይታወቃል፣ እንደተነጋገሩ ይታወቃል። ወታደራዊ ትብብር መሰል ነገር ለማድረግ እንቅስቃሴ እንዳለም ይታወቃልና የኤርትራስ ፍላጎት ምንድነው? የሐሰን ሼክስ ከጎረቤት ጋር ከነ ኬንያ ከነ ዩጋንዳ ጋር ግጭት ከነ ኤርትራና ከነ ግብጽ ጋር ደግሞ እንደዚህ አይነት ፍቅር የሚመስል ነገር ውስጥ የገቡት ምንድነው ካልኩሌሽኑ የሚል ጥያቄ የሚያነሱ ሰዎች አሉ። አሁን እንዳልኩ ነው ወዳጅ ያረጓቸው ሀገራት የሶማሊያ ፕሬዝዳንት ወዳጅ ያረጓቸው ሀገራት የሚመክሩባቸው ሀገራት እንደዚህ በጋራ ጥቅም ላይ የተመሰረተ አይደለም። በጠላት ላይ የተመሰረተ ነው። የጋራ ጥቅም የጋራ ለሌላው የሚተርፍ ለሌላው የሚያበራ የሆነ ፖዚቲቭ እንትን የለውም። ፖዚቲቭ ማገናኛ ነገር የለውም። ከግብጽ ጋርም ይሁን ከኤርትራ ጋር የተገናኙት የሚያገናኛቸው ሁለትዮሽ ግንኙነት አይደለም። ሶስተኛ አካል አለች፣ እሷ ኢትዮጵያ ነች። ስለዚህ እሱ ምንም የትም ሊደርስ አይችልም። አሁን ያለባቸውን ችግር በተለይ ሊፈታላቸው የሚችል አካሄድ አይደለም። አሁን ያለባቸውን ችግር ያመጣባቸው ነገር ማቆም ነው ያለባቸው። አሁን ያለባቸው ችግር እሳቸው የሚነሳባቸውን ችግር ያመጣባቸው ግብጽን ወደ ሀገራቸው መጋበዛቸው ነው። የኢትዮጵያ ተቃውሞ ብቻ ሳይሆን የክልሎቻቸውም ተቃውሞ የመጣው የራሳቸውም ስልጣን አደጋ ውስጥ የወደቀው ይሄን ነው። ስለዚህ ይሄን ነው መተው ያለባቸው እንጂ ካፈርኩ አይመልሰኝ አይነት አካሄድ ትክክል አይደለም። የዩጋንዳ መግለጫ የኢትዮጵያ የመጀመሪያ ቀን የሰጠችው መግለጫና ለሶማሊያ ሰላም ማስከበር ድጋፍ የሚያደርጉ ሀገራት ህብረት ያወጡት መግለጫ ሶስቱ ተመሳሳይነት አላቸው። ከዚህ ቀጥሎ የሚሰማራው ሰላም አስከባሪ ኃይል ሲሰማራ ከዚህ በፊት ለሶማሊያ ሲያዋጡ የነበሩ ሀገራት ፍላጎትና ድምጽ መደመጥ አለበት። የነሱ ኢንትረስትም መከበር አለበት፣ የነሱም ሰላም መከበር አለበት። ሌላ ነገር የለውም። በአጠቃላይ ዩጋንዳም ያለችው ይሄን ነው። ኢትዮጵያ የመጀመሪያ ጊዜ ያለችው መጀመሪያ የኛ እንትን መሰማት አለበት፣ እኛ ማስተዋጽኦ ማድረግ አለብን፣ እኛ መካተት አለብን፣ ለኛ አደጋ በሚያመጣ ሁኔታ መከናወን የለበትም የሚል መግለጫ ነው የሰጠችው። ዩጋንዳም እንደዚሁ የሀገራቱ ህብረትም እነ ቱርክ፣ አሜሪካ ምናምን ያሉበት ዶነርስ የሚባሉት ይሄንን መግለጫ ነው ያወጡት። ተመሳሳይ አቋም ነው ያለው። እሱ ኦልሬዲ ስጎን አይመስለኝም። ከዚህ በኋላ ባሰቡት መንገድ የሚሆን ሀገር አይደለም። አሁን ሌላ አይነት ምዕራፍ ደግሞ ለመጀመር እያሰቡ ነው። ዛሬ እንዳልኩ ቅድም ላነሳው የሞከርኩት የሶማሊያ ፕሬዝዳንት ያሉት አስመራ ነው። ከዛ አርሲሲም ይመጣል ተብሎ ይታሰባል ወይ መጥቷል። ይሄን አሁን ምንድነው ሊያደርጉ የሚችሉት?
ፊልድ ማርሻል ብርሃኑ ጁላ እንዳሉት ነጻ ሀገር እንደመሆናቸው የመገናኘት በጋራ ለመስራት የመምከር ምናምን እንትን መብት አላቸው። ሀገራት በተገናኙ ቁጥርም እንደነግጥበት ምንም ምክንያት የለም። ግን ያው የወቅቱን ትኩሳት መሰረት አድርገን ስናየው ግን በጥርጣሬ ማየት ደግሞ ክፋት የለውም። በጥርጣሬ ማየት ምናልባት ዝግጁነት የሚያስፈልግ ከሆነ መዘጋጀት እንደዚህ ክፋት የለውም። ዋናው ጥያቄ እነዚህ ሀገራት ተገናኝተው ቢመክሩስ፣ ቢያሴሩስ፣ የፈለገ ነገር ቢያደርጉ ሊያመጡ የሚችሉት ማክሲመም አደጋ ምንድነው? ምንድነው በኢትዮጵያ ላይ ተጽዕኖ መፍጠር የሚፈልጉት የሚለው ማየት ግን አስፈላጊ ነው። በእኔ እምነት ከሶስቱም ሀገራት ባህሪያት ስትነሳ የኤርትራና የሶማሊያ ጉዳይ ልብ ብቻ ነው ማለት ፍላጎት ብቻ ነው። አክቹዋሊ አቅም ብቻህን ልብ ብቻው ምንም ሊያመጣ አይችልም። በጣም የደቀቁ ለራሳቸው ምንም አይችሉ ወደፊት መራመድ የተሳናቸው መሪዎች የሚመሯቸው በአገራቸው ውስጥ ያለውን ሕዝብ ሰላም ማስጠበቅ ያልቻሉ ብዙ ነገር ልትላቸው የሚችሉ የደቀቁ የደከሙ ሀገራት ናቸው። በኢትዮጵያ ትከሻ የቆመች ሀገር ናት ያችኛዋም። ኤርትራም ትንሽ ቀና ቀና ያለችው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ባደረጉት የተወሰነ የማዕቀብ እንዲነሳ ባደረጉት እንቅስቃሴ ነው ትንሽ ቀና ማለት የቻለው። በሩ እንደተከፈተ አይታል። ቶሎ ባይዘጋ ኖሮ ፕሬዚዳንት ኢሳያስና ቤተሰቦቻቸው ብቻ ነበሩ አስመራ ውስጥ የሚቀሩት። በሙሉ ንቅል ብሎ ነው ከሀገር የወጣው። እንደ ጎርፍ ነው ወደ እንትን ሄደው ወደ ኢትዮጵያ የመጣው። እናም ልብ ብቻ ነው። ግብጽ ደግሞ ባህሪዋ ይታወቃል። ግብጽ ትላንትናም ታንኮቿን ሰብስባ ትርኢት ታሳይ ነው ያለችው። ይሄ በቃ እንትን ማለት የተለመደ በቃ የሆነ የሰርከስ ቡድን ሆና ቀርታለች። ምንም እንትን የለም የተለመደ የሆነ እና አይ ቲንክ ከሶማሊያ ደግሞ ፊቷን ያዞረች ይመስላል። አሁን የእስራኤልና ኢራን እስራኤልና አካባቢው ላይ ያሉ ጦርነቶችና እሷም የሴኩሪቲ ችግር አለብኝ የሚል እንትን ስላላት ጭንቀቷ ወደዛ ሆኗል። ለዌስተርንስ ደግሞ በጣም ጠቃሚነቷ እሷ ለአፍሪካና ለነዚህ ለኢስት አፍሪካ ሳይሆን እዛ አካባቢ ያሉ ጉዳዮችን ሰላም ታደርጋለች ወይም ታደራድራለች ወይም በሚል ነው ትኩረቱም እዛ ነው። ስለዚህ የሶማሊያው ፕሬዚዳንት ብዙም ትኩረት እያገኙ አይመስለኝም በግብጽም አካባቢ። ስለዚህ ለዛ ነው ወደዛ ወደዚህ የሚባለው ብዙም ትኩረት እየተገኘ አይደለም። ይሄ 10,000 ወታደር በዚህ መጣ ማለት ባለው በዛው ቀርቷል። አሁን ሌላ ጉዳይ አለ እዛ ይመስላል። እና ከዚህ ነገር አንፃር ምን ሊያደርጉ ይችላሉ? በጣም ማክሲመም አደጋቸው ምንድነው ያልክ እንደሆነ ምናልባት የውስጥ አሁን ያለውን የውስጥ ሰላም መናጋት የበለጠ እንዲባባስ ማድረግ ይችሉ ይሆናል። ማክሲመም ነገር እንዲባባስ ማድረግ ይችሉ ይሆናል። እዛም እዚህም ድጋፍ እንሰጣለን፣ ገንዘብ እንሰጣለን ምናምን ማለት ይችሉ ይሆናል። ድሮም የሚደግፏቸው አሁንም የሚደግፏቸው ሚዲያዎች ኢትዮጵያ ውስጥ ቀውስ እንዲፈጠር እንዲቀሰቅሱ ሊያደርጉ ይችሉ ይሆናል እንጂ በጣም አደገኛ የምትለው ድርስ የሆነ የምትለው አደጋ ማምጣት የሚችሉ ሀገራት አይደሉም። አንድ ተመልካቾችም መረዳት ያለብን ኢትዮጵያን ብዬ የማስበው ግብጽ ትልቅ ችግር ውስጥ ያለ አገር ነው ራሱን በቻለ እንደው ከውጪ ሲታይ ትልቅ ቁመና ያለው ምናምን ሀገር ይመስላል እንጂ አሁን ባለው ሁኔታ ግብጽ ትልቅ ችግር ውስጥ የገባ ሀገር ነው። አንድ ትልቅ የኢኮኖሚ ፈተና ውስጥ ያለበት የብድር ጫና የዕዳ ጫና ያለበት ሀገር ነው። እንደውም የተወሰነ አሁን አዳዲስ ፕሮጀክቶችን እየጀመሩ እንደሆነ ይታወቃል። በተለይ ከዚህ ኒው ካይሮ ሲቲ የሚባል ግንባታ ጀምረዋል። ቀይ ባህርም በሜዲትራኒያን በኩልም ግንባታዎችን እያደረጉ ነውና አንዳንድ ደሴቶች ጭምር ለተባበሩት አረብ ኤሚሬቶች የመሸጥ እንቅስቃሴ እሱን ሸጠው ዳለ መክፈል እንቅስቃሴ ውስጥ የገቡ ሀገራት ናቸው። ህዝቡን በከፍተኛ በኑሮ ውድነት እየተፈተነ ያለበት ሀገር ነው። ስለዚህ ጦርነት ደግሞ ብዙ ገንዘብ ይፈልጋል፣ ብዙ ኢኮኖሚ ይፈልጋል። ስለዚህ የግብጽ ኢኮኖሚ አሁን ላይ እንኳን ሌላ ሀገር ሄዶ ውጊያ ለማድረግ እዛ ውስጥም ራሱ ህብረተሰቡን ማኔጅ ማድረግ የሚችልበት ጥንካሬ ላይ እንዳልሆነ ይታወቃል። የኢትዮጵያ ዝግጁነት ቅድም እንዳልከው ፊልድ ማርሻል ብርሃኑ እንደገለጹት ኢትዮጵያ ማንንም እንግዲህ ኢትዮጵያ የክልሎችን እያስታጠቀች ነው ምናምን የሚል ክሶች ሲቀርቡባት ይታያል። እሱ እንደማያደርጉ ኢትዮጵያ ሶማሊያ ውስጥ ብዙ ወዳጆች እንዳላት ጠቁመዋል። የኢትዮጵያ መከላከያ ሰራዊት ዝግጁነትን በተመለከተ ቁመናን በተመለከተ በተደጋጋሚ ሲነሳ ነበረ። የሚገርመኝ እኔ የኤርትራ ነው።
ኤርትራ እንደምናውቀው የኢትዮጵያና የኤርትራ ግንኙነት ረጅም ነው። ብዙ እዛ ውስጥ መግባት አያስፈልግም አሁን በዚህ ሰዓት። ነገር ግን ጠቅላይ ሚኒስትር አብይ ከመጡ በኋላ አብረን እንስራ፣ አብረን እንልማ፣ አብረን እንለወጥ፣ እንደግ፣ ከድህነት እንውጣ፣ ከድህነት ምሽግነትና ዋሻነት እንገላገል የሚል ጥያቄ ቀረበ። እሱን ጥያቄ በራሳቸው ፍላጎት አልተቀበሉትም ወይ የራሳቸውን ምላሽ ሰጥተዋል። ስለዚህ ኤርትራ ባዶ ወደብ ይዛ መቀመጥ መብቷ ነው። የረጅም ምንድነው የማይለማ የማይለወጥ መንገዶች ተራሮችን ይዛ መቀመጥ መብቷ ነው። ነገር ግን የኢትዮጵያ ፍላጎት ደግሞ በተቃራኒ ነው። ፈጥኖ ማደግ፣ መለወጥ፣ ከድህነት መውጣት፣ መበልጸግ፣ ለሱ ደግሞ 24 ሰዓት መስራት፣ ሁሉ ጊዜ አዳዲስ ፕሮጀክቶችን መጀመር፣ እነዛ የተጀመሩ ፕሮጀክቶችን ጨምሮ ደግሞ ሌላ አዲስ ፕሮጀክት ይዞ መምጣት ላይ ነው የኢትዮጵያ ፍላጎት የሚያተኩረው። በዛ በኩል ደግሞ ይሄ ነገር የለም። ከምጽዋ ጋር በተገናኘ መጀመር የተፈለገው ነገር ነበረ። ከአሰብ ጋር መጀመር የተፈለገው ነገር ነበረ። እሱ በራሱ መንገድ ያለበት ደረጃ ላይ የሚታወቅ ነው። እሱን እንትንህን ይዘህ መቀመጥ መብትህ ነው። ምንድነው ያለማውን ወደብህን ምናምናም ይዘህ መቀመጥ፣ ከተማ ታሪክ የምትለውንም ይዘህ መቀመጥ ጥሩ ነው። ኢትዮጵያ ግን እንዳንተ ቆማ እንድትጠብቅ እንዳንተ ቁጭ እንድትል ፍላጎት ልታሳይ አይገባም። ስለዚህ ኢትዮጵያ ያላትን አማራጭ ተጠቅማ ሌላ የወደብ አማራጭ የምታገኝባቸውን መንገዶች መፈለግ ጀመረች። እሱን መጀመሯ ይመስለኛል። አሁን በኤርትራ በኩል ያለው ዝም ብሎ በመንግስታቸው በኩል የተገለጸ ነገር በግልጽ ሰምቼ ባላቅም በማህበራዊ ሚዲያ ተጠቃሚዎች በአንዳንድ ኤርትራውያን የሚገለጸው ግን ይሄ ነውና በቃ ኢትዮጵያም እንደ ኤርትራ ቆማ እንድትቀር ነው የሚፈለገው፣ እንድትለማ አይፈለግም ወይ? በራሷ መንገድ ያን እንትን ያላቸው ሌላ ጥያቄ ያነሳ የለም። ከዛ ጋር በተገናኘ ምናቀው ታሪኩ የባህር በር ምናምን ኢትዮጵያ እንዴት አጣች የሚለው ነገር እንዳለ ሆኖ አሁን ባለው ሁኔታ ግን ኢትዮጵያ ከኤርትራ ጋር ምንም አይነት ፍላጎትም እንደሌላት ይታወቃል። በቀደም ፊልድ ማርሻል ብርሃኑ ኤርትራ ኢትዮጵያ ላይ አጌንስ የምትሆንበት ምንም ታሪካዊም ኢኮኖሚያዊ ምንም ምክንያት የለም ብለዋል። ነገር ግን ሶማሊያ እሺ የሆነ ምክንያት መጠቅሰው ሊኖር ይችላል። ግብጽም የሆነ ምክንያት መጠቅሰው ይኖራል። የሚገርመኝ ነው የኤርትራ ነው። አሁን ደግሞ ሁለቱንም ከኢትዮጵያ ጋር በተጻራሪ የቆሙትን ግብጽንም ሶማሊያንም የሁለቱንም ፕሬዝዳንቶች አስመራ ጋብዘዋልና ምንድነው ፍላጎታቸው? ምንድነው የኤርትራ ፍላጎት? እውነት ነው፣ ግራ የሚገባ ነው። ግን ያው ፖለቲካዊ ነው። እንደምታውቀው ልባቸው በጣም ትልቅ ነው። ራሳቸው እንደ ትልቅ ሀገር ነው የሚያዩት። 2-3 ቢሊዮን 5-6 በለው ይሁን 5 አይሞላም 2-3 ሚሊዮን ህዝብ የሚኖርበት ሀገር ነው። ኦኬ 5-6 አድርገው ግን በጣም የተደቆሰ ከዓለም የተገለለ ሀገር ነው። መልማት አለበት። ኢትዮጵያ ያላትን ፖቴንሻል አቅም ለኤርትራም እንዲተርፍ ማድረግ ነው እንጂ ፖለቲካል እንትኖችን በማምጣት ከልማት ወደ ኋላ መቅረት አይገባም ነበር። የኤርትራ ፍላጎት እንዳልከው ግራ የሚገባ ነው። እዚህ ጋር ግን ቆይ ወደ ኋላ መለስ ብዬ አንድ ነገር ክሊል ለማድረግ ብዙ ጊዜ እኛ ግብፅን በጣም አንደርማይን እናደርጋለን ያደረግን ይመስላል ስንናገር እና ግብፅ ጦርነት አትጀምርም። ስራዋ ማስፈራራት ነው። ስትራቴጂዋ ማስፈራራት ነው። እስካሁን ድረስ ጀምራ አታውቅም። ታሪኳም ይሄን አያሳይም የሚል ተደጋጋሚ እንትኖች እናነሳለን እና አሁንም አያሰጋም ስንል ምንድነው የሚል ጥያቄ ሊያስነሳ ይችላል። በምን እርግጠኛ ሆናችሁ የሚባል ሊያስነሳ ይችላል። አሁን ግብፅ እንደ ግብፅ ጠላት ያለበት ሀገር የለም። በርካታ ጠላቶች ያሉበት ሀገር የለም። አሁን ኢትዮጵያ ከግብፅ ጋር ጦርነት ብትጀምር፣ ግብፅ ደፍራ ጦርነት ብትጀምር መሳሪያ ይዘው የሚሰለፉ ሀገራት በርካታ ነው የሚሆኑት። ሳትጠይቅ ነው መሳሪያ ይዘው ሊመጡት የፈለግከውን ይዘው ሊመጡት። ግብፅ በመስታወት የተሰራች እንትን ነች። መስታወት ውስጥ ያለች ሀገር ናት። አንድ ድንጋይ ወረወረች ማለት እንክትክቷ ነው የሚወጣው። ይህንን ታውቃለች። እና በዚህ የተነሳ እንዳልከው ለግብፅ በጣም ኮስቲ ነው አሁን ጦርነት ማካሄድ። እንዳልከው ኢኮኖሚያም እንደምታየው ነው። የሀገሪቱ ኢንፍሌሽንም በአፍሪካ በጣም ትልቁ ኢንፍሌሽን ተብሎ እየተቆጠረ ነው። ጦርነት ማካሄድ ለሷ ኮስቲ ነው። ግን ከሷ ጋር ጦርነት የሚያካሄድ ሰው አትራፊ ነው የሚሆነው። በህይወት የጦርነት አትራፊ የለም። የጦርነት አትራፊ የለም። ግን ዓላማዋን አታሳካም። በአንጻሩ እስከዛሬ ድረስ ያላገኙ ጠላቶቿ በሙሉ በዛ በገጠመችው ሀገር ዙሪያ ነው የሚሰበሰቡት እና
ለአንዴና ለመጨረሻ ጊዜ ልትደቅሙላት ትችላለች እና በቀላሉ ጦርነት ውስጥ ማትገባው ለዚህ ነው ለማለት ነው። ቅድም እንዳልከው የኤርትራ ጉዳይ ነው ያነሳ ነው። የኤርትራ ጉዳይ እንዳልኩ ነው ፖለቲካዊ ፍላጎታቸው ከአቅማቸው በላይ ነው። ኤርትራውያን ከኢትዮጵያውያን ጋር አብሮ በመኖር በባህል በሃይማኖት የተሳሰረ ህዝብ ነው። አንዱን ካንዱ መለየት አትችልም። አሁንም ብዙ ኤርትራውያን ኢትዮጵያ ውስጥ አሉ፣ ኢትዮጵያውያንም እንደዚሁ ኤርትራ ውስጥ አሉ። ነገር ግን ይሄንን ማዕከል ያደረገ የጋራ መልማት፣ የጋራ ማደግ፣ የጋራ ብልጽግና ከመቀየስ ይልቅ ኢትዮጵያን ባኮረፉ ቁጥር ከኢትዮጵያ ጠላቶች ጋር መሰብሰብ፣ የኢትዮጵያን የውስጥ ታጣቂዎችን እያመጡ ማሰልጠን፣ መቆስቆስን ግን ስትራቴጂ አድርገው የያዙ ቆሞ ቀር አይነት አስተሳሰብ ያላቸው መሪዎች ናቸው እዛ ያሉት። አይ ቲንክ የሚያዋጣቸው አይደለም። ወደ ቀልባቸው ቢመለሱ ነው የሚሻለው ብዬ ነው ማለት ነው። እንግዲህ እንደምታውቀው ከ3 ከ4 ዓመታት በፊት በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ በተደጋጋሚ ወደ አስመራም ጉዞ ባደረጉበት ጊዜ ፕሬዚዳንት ኢሳያስም ወደ ኢትዮጵያ በተደጋጋሚ ጉዞ ባደረጉበት ጊዜ ለማሳየት የተፈለገው ጀስቸር የሁለቱ ሀገራት ህዝቦች አሁን እንዳልከው በባህል በሃይማኖት በታሪክ መተሳሰር ብቻ ሳይሆን እጣፈንታቸውም አንድ አይነት ነው። ስለዚህ ያለህን ተፈጥሮ ሀብቶችን ሰጥተህ ማደግ መለወጥ ይቻላል ነው። ኢትዮጵያ ትልቅ የቀጠናው የኃይል ፓወር ሃውስ ነች ከህዳሴው ግድብን ጨምረን ማለት ነው። ኤርትራም ደግሞ ያሏት የተፈጥሮ ሀብቶች እንደዚህ ይኖራሉና አንዱ ከአንዱ ጋር ተባብሮ የሚያድግበት ቀጠናዊ ትስስር የሚፈጠርበት ሁኔታ እንዲፈጠር ነበር ተደጋጋሚ ጥያቄ ሲቀርብ የነበረው። እሱ የተመለሰበት መንገድ ይታወቃል። አሁንም ግን በቃ እንዲሁ የድህነት ምሽግ ሆኜ የድህነት ጥላ ከለላ ሆኜ ልኖር አይነት አቋም የያዘ መንግስት ካለ ያ መብት ነው። ግን የኢትዮጵያ ታሪካዊ ጠላቶችን የማሰባሰቡ ጉዞ ለኤርትራስ ምን ያክል ያስኬዳል የሚለው ነገር እንግዲህ በቀጣይ የሚታይ ነው። ግን ብዙ በርካታ የሶማሊያ የማህበራዊ ሚዲያ ተጠቃሚዎች ራሱ ይሄንን የሐሰን ሼክ ወደ ሶማሊያ መሄዳቸውን የሶማሊያ የዜና አገልግሎት በፌስቡክ ገጽ ላይ በገለጸበት ከስር ገብተው ኮመንቶችን ስታይ አብዛኛዎቹ የሶማሊያ ዜጎች ምን ይሰራል የሚል ጥያቄ ነው በተደጋጋሚ ጥያቄ ሲያነሱ የነበረው። ኤርትራስ ምን ትጠቅመናለች፣ ግብጽስ ምን ትጠቅመናለች የሚል ጥያቄ ነው ሲያነሱ የነበረው። በተለይ ደግሞ ለግብጾች እኛ ጋር ከምትመጡ እዛው ቅርባችሁ 14 ኪሎ ሜትር ርቀት ላይ የጋዛ ስቃይ ውስጥ ያሉ የጋዛ ህዝብ አለና ለነሱ ድረሱ የሚል ነገር አንስተዋል። ለማንኛውም ሐሰን ሼክ ለ3 ቀናት ይፋዊ ጉብኝት አስመራ ገብተዋል። የግብፁን ፕሬዝዳንት ይመጣሉ ተብሏል። እንግዲህ ለ3 ምን ሊደረግ እንደሚታሰብ አይታወቅም። እንዳልከው ነፃ ሀገራት ናቸው፣ ግንኙነት ማድረግ ይችላሉ። ነገር ግን ከዛ አልፎ ጠላት ማሰባሰብ ግን እኔ ተገቢ ነው ተብሎ የሚታሰብ አይመስለኝም። አይ ተገቢ አይደለም። አንተ ምንድን ነው የምታደርገው? ለምን ተገናኙ የሚል ለቅሶ ሳይሆን የሀገርህን ዝግጁነት ማጠናከር። ከዚህ ጋር እንዲያውም ማየት ያለብን የፊልድ ማርሻል ብርሃኑን የሰሞኑ ከዚህ ከዝግጁነት ጋር የተገናኘ ጉብኝት አድርገው ነበረ። በቃ የሚያስፈልገው እንደሱ ነው። ያንተ ማንም ሰው ቢመጣ ሲገፉት መልሶ የሚገፋ ሲነኩት አጸፋ እርምጃ መውሰድ የሚችል ዝግጁነት ያስፈልጋል። እሱን ዝግጁነት እያደረገች ነው ኢትዮጵያ። የኢትዮጵያ ዝግጁነት እንዲያውም አንዳንድ ሀገራትም አንዳንድ ሚዲያ እንትኖችም ሲጽፉ ማይቻለው የኢትዮጵያ ዝግጁነት ከበቂ በላይ ነው። እነዚህ ሀገራት ከበቂ በላይ ነው። የሚያሰጋ ነገር አይደለም ልል ነው። ተመልካቾች የምትከታተሉት አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። እስጢፋኖስ አበራና ስለሺ አጎስ ነን አብረናችሁ ያለ ነው። በድጋሚ አብራችሁ እንድትቆዩም በአክብሮት እንጋብዛለን። ሌላው እንግዲህ ትልቁ የዲፕሎማሲ ድል የኢትዮጵያ በታሪክ በረጅሙ የኢትዮጵያ ታሪክ ውስጥ ትልቁ በተለይ ከተፈጥሮ ሀብት መጠቀም ጋር በተገናኘ ልናነሳው የምንችለው የዚህ የአባይ ውሃ ፍትሃዊ የመጠቀም መብትን በተለይ ባለፈው ከወራት በፊት ከ1 ወር ከ2 ወር ገደማ በፊት
ተፈርሟል እንደምናውቀው የናይል ቤዚን ኢኒሺዬቲቭ CFA ተፈርሞ ነገር ግን የሀገራቱ ቁጥር 6 እስኪሞላ ይጠበቅ ነበረ። ኢትዮጵያ በተለይ በውጭ ጉዳይ ሚኒስትር በኩል በተደረገ ከፍተኛ የዲፕሎማሲ ስራ ከአንድ ወር ከምናምን ገደማ በፊት ደቡብ ሱዳን 6ኛው ሀገር ፈራሚ ሆና መታለች። ይህንን ፊርማ ተከትሎ ደግሞ የናይል ቤዝን ኮሚሽን ይቋቋማል። የናይል ቤዝን ውሃ ኮሚሽን መቋቋም ማለት ደግሞ ለኢትዮጵያ የዘመናት የሺህ ዓመታት ጥያቄን የሚፈታ ነው። እሱ ሊቋቋም አንድ ቀን የቀረው አንድ ቀን ከምናምን ከኦክቶበር 13 ይቋቋማል። እሱ ተቋቋመ ማለት በተባበሩት በአፍሪካ ህብረት ስር የሚኖር አንድ አካል ነው የሚሆነው። እሱ የአባይ ውሃ እንዴት ጥቅም ላይ ይውላል የሚለውን ነገር ያነሳል። ይሄ ለኢትዮጵያ ዲፕሎማሲ እኔ ትልቅ ሴሌብሬት መደረግ ያለበትም ቀን ነው ብዬ ነው የማስበው ይሄ ቀን። ምክንያቱም ብዙ ነገስታት ተመኝተውታል። ብዙ አሁን የምንዘፍንላቸው ብዙ የምናወድሳቸው ነገስታት ጭምር የአባይን ወንዝ ለመጠቀም ሙከራ አድርገዋል። በዚህ ዘመን እንግዲህ ጠቅላይ ሚኒስትር አብይም ትልቅ የዲፕሎማሲ ስኬት ተብሎ ሊገለጽ የሚችለው በጠቅላይ ሚኒስትሩ የስልጣን ጊዜ ውስጥ ትልቁ ስኬት ትልቁ አቺቭመንት ብዬ ከማስባቸው በርካታ ነገሮች አንዱ ነው። የህዳሴው ግድብን ገንብቶ ከማጠናቀቅ ባልተናነሰም ይህንን በየኢትዮጵያ የዲፕሎማሲ ድልም ነው ብዬ ነው የማስበውና እሱን ተከትሎ ደቡብ ሱዳንና ዩጋንዳ ያስተዋውቋቸው አዳዲስ ፕሮጀክቶች አሉ ከግድብ ጋር በተገናኘ። ነገር ግን መጀመሪያ የዚህ የናይል ቤዝን ኢኒሺዬቲቭ መቋቋም እስካሁን የነበረውን የግብፅን ግትር አቋም 1929 የምናምን የሚባሉትን ነገሮች ሁሉ ያፈርሳል። መጀመሪያ እንትኑን ለምን አልነው እንደዚህ በጣም ትልቅ ስኬት ነው ለምን አልነው ጥሩ ሚለውን በደንብ ማየት ያስፈልጋል። እውነቱን ነው በጣም ትልቅ ስኬት እስማማለሁ ካንተ ጋር። ምንድነው የሆነው? ናይል ላይ ያሉ ውሎች በሙሉ እስከዛሬ ድረስ የቀኝ ግዛት ውሎች ብቻ ነበሩ። የ29 በለው የ02 በለው የ59 በለው የቀኝ ገዢዎች ለራሳቸው ፍላጎት ሲሉ ያደረጉት ውል ነው። ኢቭን ለቀኝ ለሚገዟቸው ሀገራት ፍላጎት ሲሉ አይደለም። ሀገራቸው ላለ ፋብሪካ ጥሬ ዕቃ እዚህ የጥጥ ጥሬ ዕቃ ይፈልጉ ስለነበረ ያንን የጥጥ ለማምረት ውሃው ያስፈልጋቸው ስለነበረ ውሃውን እንዳትነኩብን የሚል ያደረጉትን የግዴታ ያደረጉትን ውል እርስ በርሳቸው እዛው ያደረጉትን ውል እንደ ዓለም አቀፍ ውል ቆጥረው ቀኝ የተገዙት ሀገራት ደግሞ ዛሬ ድረስ የንትርክ የጭቅጭቅ እንትን ሆኖ ነበር። ናይል ማለት በጣም ትልቅ ሀብት ነው ለኢስት አፍሪካ። ለኢስት አፍሪካ ብቻ አይደለም፣ በአፍሪካ ትልቅ ሀብት ነው። ብዙ ሀገራት ሊለሙበት ብዙ ሀገራት ሊያድጉበት የሚችሉት ሀብት ነው። ነገር ግን አንዱን እንዲፈራ አድርጎ የተወሰነው ኃይል እንዲጠቀም የተወሰነው ኃይል ደግሞ እንዳይለማ እንዳይጠቀም የሚያደርግ ነቀርሳ የሆኑ ህጎች ያሉበት ወንዝ ነው ናይል። ኢፍትሃዊ የሆነ ይሄንን ነው የሚደመስሰው ይሄ ህግ። አሁን በናይል ላይ ያለ ብቸኛ ገዢ ህግ የሚሆነው ይሄ አግሪመንት ነው CFA ነው። ይሄ ኮኦፕሬቲቭ አግሪመንት ከተፈረመ በኋላ ሁሉም ሀገራት ለዛ ተገዢ ይሆናሉ። የአፍሪካ ህብረት አንድ አካል የሆነ ኮሚሽን ይቋቋማል። ስለዚህ በዛ ኮሚሽን ስር በጋራ የመልማት ነው ፍሬምወርኩ። ኮኦፕሬቲቭ አግሪመንት በትብብር በጋራ የመልማት ፍሬምወርክ ነው። ይሄ ኮሚሽን ሊቋቋም ባለ ዋዜማ ደግሞ ይፋ የተደረገው ነገር ፍሬው በእለቱ ነው የተገኘው ማለት ይቻላል። የዚህ የCFA ፍሬ ነው ዩጋንዳና ደቡብ ሱዳን ያወጁት የልማት አዋጅ የዚህ የCFA ፍሬ ነው ማለት ይቻላል። እንግዲህ ምንድነው ለመጨመር ከነገ በስቲያ ነው የዚህ ኦክቶበር 13 የናይል ቤዝን ኮሚሽን ይቋቋማል። ይሄ ናይል ቤዝን ኮሚሽን መቋቋም ማለት ከዚህ በኋላ ግብጽ ታሪካዊ ውሃ ድርሻዬ ታሪካዊ መብቴ ምናምን የሚሉትን ነገሮች ልታመጣ አትችልም። አልፈረመችም። ባይዘው ግብጽ ለምንድን ነው ያልፈረመችው? ለምንድን ነው ጉዳዮች ላይ መፈረም ማትፈልገው? ሶስት ጉዳዮች ላይ አልተስማማችም። በተለይ ሁለቱ ጉዳዮች ላይ እዛ CFA ውስጥ ከተካተቱ አርቲክሎች መካከል አንደኛው የድምጽ አሰጣጥ ስርዓቱ እንዲስተካከል ትፈልጋለች። የድምጽ አሰጣጥ ስርዓቱ ላይ ማስተካከል ትፈልጋለች። ሁለተኛው የግብጽ ለብቻዋ ስፔሻል የሆነ የውሃ ሴኩሪቲ እንዲረጋገጥላት ትፈልጋለች። ታሪካዊ የምትለው ውሃ ሁሉ ጊዜ እንዲሄድላት ማለት ወደ 55.5 ቢሊዮን ኪዩቢክ ሜትር ማለት በቃ የቁጥር ጉዳይ ነው እንጂ ያንን የቀኝ ግዛት ውል
ማደሻ ልታደርገው አስባ ነበር የሴፌን ያን ሁሉም ሀገራት የተስማሙ አሁን ሱዳንና ግብጽ ብቻ ናቸው የተስማሙት በዛ በ1959 ውል አሁን ሁሉም ሀገራት እንዲስማሙ ማድረግ እንትን አድርጓ ማለት ሌላው እና ዋናው ማንም ሀገር በአባይ ላይ በናይል ላይ የሆነ ፕሮጀክት ሲገነባ የግብጽን ፍቃድ እንዲጠይቅ ፈልጋለች። ሌላም ወንዝ ላይ አገርህ ላይ ያለው ወንዝ ላይ ግንባታ ብትገነባ የነሱ እንትን መኖር አለበት የነሱ ፍቃድ ከናይል ጋር ግንኙነት እስካለው ድረስ የነሱ ፍቃድ እንዲጠይቅ ትፈልጋለች እና የድምፅ አሰጣጥ ስርዓቱ ላይ ቪቶ ፓወር ትፈልጋለች። ቪቶ ፓወር ይኖረኝ ነው ምክንያቱም ብሎክ አለ ኦልሬዲ ግብጽ ናይልን በሞኖፖሊ እየተጠቀመች ነው የሚል ቡድን ስላለ ከግብጽ በተቃራኒ አብዛኛው ቡድን ሊቆም ስለሚችል እኔ ቪቶ ፓወር ሊኖረኝ ይገባል እንጂ በአብላጫ ድምጽ የሚባል ነገር አልስማማም። በጣም የሚገርመው ነገር በጣም በእነዚህ ምክንያት ነው ሲከራከሩ ወደ ኋላ ሲያደርጉት ይሄንን ወደ 6 ዓመት ምናምን ወደ ኋላ የጎተቱት አንደኛ ግብጾች ናቸው። ሲመጡ ሲሄዱ ጠብቁን ሲሉ እንደዚህ እኛ አገራችን ሰላም አይደለም ሰላም እስኪሆን ጠብቁን ሲሉ ረግጠው ሲወጡ እንደዚህ ሲያደርጉ ነው ይሄን ያክል በናይል ላይ ያንድ በጣም በክርክሩ ወቅት ከተነሱ አስገራሚ እንትን ጥያቄዎች መካከል በግብጽ የተነሱ በናይል ላይ የጋራ እንትን ሚና አለ የጋራ ተጠቃሚነት አለን የምትሉ ከሆነ በናይል ላይ ብቻ ለመሆን ያለበት ሁላችንም የናይል ተፋሰስ ሀገራት በሀገራቸው ያለን ውሃ ይደመርናል ውሃችሁ በአጠቃላይ ያላችሁ ወንዝም እንካፈል ዝናባችሁንም ምናለማበትና ምንካፈልበት ሜቶድ ይምጣ እንጂ ናይልን ብቻ እንካፈልም የሚል አቋም ላይ ወስደው ነበር። ይሄ በጣም ግትር የሆነ አቋም ነበረ። እንዳይፈረም የተወሰነ ማባቢያ ሀገራቱንም ባላት ግንኙነት ብዙ አድርጋ ይሆናል። አሁን ግን ድል ሆኗል። በጣም ትልቅ ሀገራት ድል ሆኗል። በተለይ ደግሞ የኢትዮጵያን ፈለግ መጠቀም አለብን ተፈጥሮ ሀብታችን የሚል አቋም በሁሉም ተይዟል። የሱ አካልም ይመስላል እንግዲህ የደቡብ ሱዳንና የዩጋንዳ በዚህ ሳምንት ነው ይፋ ያደረጉት። ይሄ ሊሞር የወንዝ ላይ የሚገነባ ግድብ ነው። ሁለት ግድብ ነው። ወደ 98 ሚሊዮን ዶላር ያወጣል ተብሎ ይገመታል። አንደኛው ግድብ ደቡብ ሱዳን ውስጥ ነው የሚገነባው፣ አንደኛው ግድብ ደግሞ ዩጋንዳ ውስጥ ነው። ደቡብ ሱዳን ውስጥ ለሚገነባው ግድብ ወደ 38 ሚሊዮን ዶላር በጀት እንደተያዘም ፖል ማይዴንግ የሚባሉት የደቡብ ሱዳን የውሃ ሀብት ሚኒስቴር አሳውቀዋል። ይሄ ሊሞር የመልቲ ፐርፐዝ ፕሮጀክት የሚለው እና በሁለቱ ሀገራት ይለማል ተብሎ የሚታሰበው ፕሮጀክት በውስጡ የመስኖ ፕሮጀክቶች አሉት። ከዛ በኋላ ደግሞ ለእንስሳት መኖ እንግዲህ ከእንስሳት ማደለብ ከምናም ጋር የተገናኘ አካልም እንዳለው ተጠቁሟል። የደቡብ ሱዳን ሌሎች ፕሮጀክቶችንም እያሰበች ነው። ከዚህ በፊት እንደምናውቀው የፎላ ሃይድሮ ኤሌክትሪክ ፓወር ማመንጫ መገንባትም ትፈልግ ነበረ በነጭ አባይ ገባር ላይ ማለት ነው። እሱ ከ2 ቢሊዮን ዶላር በላይ ኮስት ያደርገናል በሚል እንደቀረ የደቡብ ሱዳን ኢንቨስትመንት ሚኒስትር ከወራት በፊት በአንድ ጁባ ውስጥ በተከናወነ ፎረም ላይ ይህንን ነገር አሳውቀዋልና ኢትዮጵያ የናይል ቤዝን ወይም ደግሞ የአባይ ውሃ ፍትሃዊ አጠቃቀም እንግዲህ 80 እና 90 ከመቶ ውሃ የሚሄደው ከኛ ጋር ነው። እሱ መረሳት ሳይኖርበት አሁን ደግሞ ኢትዮጵያ የአባይ ውሃ ፍትሃዊ ተጠቃሚነት መሬት እንዲይዝ ካደረገችው ጥረት በተጨማሪ ደግሞ ለሀገራቱ መስመር አላሳየችም ወይ በሀብታቸው እንዲጠቀሙ ምናምን እነዚህ ሀገራት ወደዚህ አቋም የገቡት የህዳሴ ግድብን አይተው አይደለም ወይ? ምንም ጥርጥር የለም። እንዲያውም ይሄንን እኔ በጣም የማየው ኢትዮጵያ የሚታየውን የቀኝ ገዢ ወራሪ ኃይል ቀልብሳ የመለሰችውን ያክል የማይታየውን የቀኝ ግዛት አሳሰብን ደግሞ ቀልብሳ አሁንም መሪነቱን ወስዳለች ብዬ ነው የማስበው። ምክንያቱም ይሄ እንትን ፋና ወጊነት ነው እነሱ እንዲከተሉ ያደርጋቸው። ሁሉም የናይል ተፋሰስ ሀገራት የግብጽ እና የኢትዮጵያን በህዳሴው ግድብ ላይ ይደረግ የነበረውን ክርክር በአጽንኦት ይከታተሉ ነበር። በጣም አድፍጠው ከአንዳቸው ምንም አትሰማም ነበር። አድፍጠው ይከታተሉ ነበር። ምንድነው ይሄ ጉዳይ ኢትዮጵያ አሸንፋ የህዳሴ ግድቡን ካሳካች የሁላችሁም ድል ነው የሚሆነው። ካልተሳካላት ደግሞ
የሁሉም ሰው የሁሉም ሀገራት ጉዳት ነው የሚሆነው። ግን ለምን አላነሱትም ግብጾች? አሁን ልመጣልህ ነው እና ይሄ በጣም ኢትዮጵያ ልትኮራበት የሚገባ ነገር ነው። ኢትዮጵያን ተከትሎ የመጣ ጉዳይ ነው። አሁን እኔ እነዚህ ደቡብ ሱዳንና ዩጋንዳ በዛ ወንዝ ላይ በናይል ገባር ወንዝ ላይ ግድብ ሊገነቡ ነው ሲባል ግብጽ ምን ትላለች የሚለው ነገር በጣም አጓግቶኝ ነበር እና አንድም የቀረኝ የግብጽ ሚዲያ የለም። ናራሞ ኦንላይን፣ ኢጂፕት ዴይሊ ኒውስ ምናምን ትንፍሽ ያለ የለም ምንም በፍጹም። እንደውም ሰሞኑን ኢትዮጵያ እዚህ አዋሽ አካባቢ የተፈጠረውን የመሬት መንቀጥቀጥ ከግድቡ ጋር አያይዘው ሲሉ ነበር። አሁን ዩጋንዳም ደቡብ ሱዳንም ግድብ እንገድባለን እያሉ ያውም የሚገድብ ግድብ ሃይድሮ እንትን አይደለም ኤሌክትሪክ ለመስኖ ነው የመስኖ ነው የሚገድብ መስኖ ብቻ አይደለም በጣም ኢንተግሬትድ የሆነ የልማት እንትን ነው የሚገድባቸው። 2 ግድብ ነው የሚገደበው አንድም ትንፍሽ አላሉ። ኦኬ ምን ልትል ትችላለህ? ምናልባት ግድቡ ትንሽ ሊሆን ስለሚችል እና እንደ ህዳሴው ግድብ እኮ ግዙፍ ስለሆነ ልትል ትችላለህ። እንዳትሳሳት እንደሱ አይደለም። ምክንያቱም ኢትዮጵያ ተከዜን ለመገደብ ስትነሳ ተከዜ ማለት 500 የማይሞላ ሜጋዋት የሚያመነጭ 375 ነው 400 የሚያመነጭ 9 ነው 9 አካባቢ ሚሊዮን ኪዩቢክ ሜትር ብቻ ውሃ የሚይዝ በጣም ትንሽ ግድብ ነው። የዛኔ የተጮኸው ጩኸት የዛኔ የተደለቀው ከበሮ ይሄ ነው የሚባል አይደለም። ነው የተባለው። ዛሬስ ምንም ትንፍሽ አልተባለም። እኔ 2 ምክንያት ጠርጥራለሁ። አንደኛው ጉዳያቸው ከኢትዮጵያ ጋር ነው። ጉዳያቸው ከኢትዮጵያ መልማት ጋር ነው። ኢትዮጵያን ጠላት አድርገው ከመፈረጃቸው ጋር ነው ትልቁ ጠብ። አንደኛው ብለህ ልታስብ ጠረጠር ትችላለህ። ሁለተኛው ደግሞ ከዚህ በኋላ ተቃውሞ መነሳት የአባይ ተፋሰስ ሀገራትን ልማት ተቃውሞ መነሳት ዋጋ የሚያስከፍል መሆኑን የተረዱት ይመስለኛል። ምክንያቱም አንድ በጣም የኢትዮጵያን ጉዳይ የተነተለ የነበረ ጋዜጠኛ ኢትዮጵያ 7 ቦታ ልትከፈል ነው 4 ቦታ ልትከፈል ነው አፋር ለብቻው ተገንጥሎ ትግራይ ለብቻው ተገንጥሎ እንዲልቶን ነው ግድቡ እንደዚህ ሆነ ምናምን የነበረ ኢትዮጵያ ግድቡ መመታት አለበት እያለ ይደልቅ የነበረ ጋዜጠኛ አንድ እንግዳ ይዞ ቀርቦ ነበር። በቀደም 1-2 እንግዶች ይዞ ቀርቦ ነበር እና ምን ብሎ ይጠይቃል? አሁን የሄድንበትን መንገድ አድሰን መልሰን ከኢትዮጵያ ጋር ሰላም መሆን የምንችለው እንዴት ነው? ይሄ ቀላል ያስተሳሰብ ሽፍት አይደል ብሎ ይጠይቅ ነበር እና እሷም የመለሰችለት መልስ በጣም ደስ የሚል ነው። ከዚህ በኋላ ብር ይዞ ሄዶ ብዙ ብር ይዞ ሄዶ 200 ቢሊዮን ብር ይዞ ሄዶ ኢትዮጵያ ውስጥ ልማት መስራት ኢትዮጵያ እንድታድግ ማድረግ ምናምን እንጂ የሄድንበት መንገድ አያዋጣም ነበር ብሏል። እና ከዚህ ጋር ማያይዟል አሁን የአባይ ተፋሰስ ሀገራት ለልማት ሲነሱ የነሱን ልማት ተቃውሞ መነሳት ወይም የጦርነት ከበሮ መደለቅ ምናምን የሚያዋጣ አካሄድ እንዳልሆነና ከዚያ ይልቅ ጠጋ ብሎ የኮኦፕሬቲቭ የሆነ በትብብር የመስራት ጉዳይ የሚያዋጣ መንገድ መሆኑን ግብጽ የተማረች ይመስለኛል። ለዚህ ነው ጸጥ ያሉት ብዬ ማስበው። እንግዲህ በሚቀጥለው ፕሮግራማችን ላይ በስፋት ይሄንን ለማየት እንሞክራለን። ግን የግብጽ መገናኛ ብዙሃን በቀደም ሬዲዮ ታማዞች የሚባል የደቡብ ሱዳን መገናኛ ብዙሃን አለ በጣም ምስራቅ እዚህ አፍሪካ ቀንድ ላይ የሚሰራና እዛ ላይ አንድ ሱዳናዊ ያወጡት ጽሁፍ ነበረ። የዛ ጽሁፍም በዋናነት ግብጽ ከዚህ ግትር አቋማ ማውጣት አለባት እና ትብብርን መሰረት ያደረገ እንቅስቃሴ ማድረግ አለባት። በተለይ ደግሞ ግብጽ ቅንና ኦፕን ማይንድድ ሆና ነው ለውይይትም ለንግግርም መምጣት ያለባት። ከዚህ ጦርነት ምናምን መሳሪያ ከሚለው ነገር መውጣት አለባቸው የሚል ምክር ሰጥቷል። ቅድምም እንዳልከው ግብጽ ውስጥ አሁን አዲስ ውይይት በተለይ ማህበራዊ ሚዲያ ላይ እየመጣ ያለ ይመስላል። ያ ውይይት ምንድነው? በቃ ህዳሴው ግድብ ተገንብቶ አለቀ። ከዚህ በፊት ስናደርጋቸው የነበሩት ነገሮች አላዋጡም። ስለዚህ ምን እናድርግ የሚል ውይይቶች እየመጡ ነው። አንዳንዶች ቅድም እንዳልካት ባለሙያ $200 ቢሊዮን ወስደን ኢንቨስት እናድርግ፣ ኢትዮጵያን ግሪን እናድርግ፣ ከኢትዮጵያን ጋር መልካም ግንኙነት በመፍጠር ነው የኛን የውሃ ሴኩሪቲ የምናስጠብቀው የሚል ነገር ያነሳሉ። በተቃራኒው ደግሞ የግብጽ መንግስት 200 ቢሊዮን እንዴት አየው? እኔ አሁን እሷንም ትንሽ መተንተን ብንችል 200 ሚሊዮን አይደለም ቢሊዮን 200 ቢሊዮን ዶላር ይዘን ከሄደን ከሰራን ብቻ ነው ነገሩን ማለስለስ የምንችለው። ያደረስነው ኪሳራ 200 ቢሊዮን ዶላር አላት ወይ ማለት በጣም ብዙ ነው እንዴ? በጣም ያደረስነው ኪሳራ በጣም ብዙ ነው። ይሄን ያክል ካሳ ነው የሚያስፈልገው፣ ይሄን ያክል ልማት ነው የሚያስፈልገው። እንደገና ሰላም ለመፍጠር
ብዙ ስራ ይጠይቀናል። ምክንያቱም የሄድንበት ርቀት ብዙ ነው የማለት አይነት ቅኔ ነው የተናገረች እንደ ጸጸትም ነው። ስለዚህ ከዛም እሱም መሆን አለበት የሚጠቅመውም በጋራ መስራቱ በጋራ መልማቱ ነው የሚጠቅመው። ነገር ግን ይሄ ዲስከሽን እየመጣ ነው። በግብጽ መንግስት በኩል ግን እንዲህ አይነት አቋም ያለ አይመስልም። ፖለቲካዊ ብዙ ሽንፈት የገጠመው መንግስት ነው የግብጽ መንግስት። በተለይ ከጋዛ ከሌሎች ከመካከለኛው የውስጥ ፖለቲካውም ጋር በተገናኘ በተለይ ከዚህ ከሲናይ ጋር በተገናኘ ብቻ ብዙ ትርምስ ያለበት ሀገር ስለሆነ የውስጥ ፖለቲካውን ቀውስ ኢትዮጵያና ህዳሴ ግድብ ላይ አባይ ወንዝ ላይ በማድረግ ነው ለመቀልበስ እየተሞከራለው። ነገር ግን ይሄ የሚያዋጣ አይደለም። ግብጽና ኢትዮጵያ ተባብረው በመስራት ነው ችግራቸውን የሚፈቱት። የህዳሴ ነው የአባይ ወንዝም ቅድም እንዳልከው ለሁሉም የሚበቃ ነው በትብብርና በጋራ ከተሰራ ማለት ነው። ኤኒዌይ ግን በዚህ ሳምንት ኢትዮጵያ በተለይ ከህዳሴ ግድብ ከአባይ ወንዝ ጋር በተገናኘ ትልቅ ድል ያመጣችበት ሳምንት ነው ብሎ ማለት ይቻላል። በተለይ ከናይል ቤዝን ኢኒሺዬቲቭ ኮሚሽን መቋቋም ጋር በተገናኘ እንኳን ደስ አላችሁ መባባል ያለብንም ይመስለኛል። ስለዚህ በዚሁ ብንጨርስስ ጥሩ። ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። እስጢፋኖስ አበራና ስለሺ አጎስ ነበርና አብረናችሁ የቆየ ነው። በአጀንዳ ፕላስ ዛሬ ብዙ ጉዳዮችን ያነሳ ነው። ከምስራቅ አፍሪካ ከሀገር ውስጥም ከአፍሪካ ቀንድም ጋር የተገናኙ ጉዳዮችን ከናይል ተፋሰስ ጉዳይ ጋር የተገናኙ ማለት ነው ባነሳናቸው ሀሳቦች ላይ አስተያየቶች ቢካተት ቢጨመር የምትሉት ነገሮች ካሉ ዝግጁ ነን፣ እንቀበላለን። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። አጀንዳ ፕላስ በሚቀጥለው ሳምንት በሌላ አጀንዳ ይመለሳል።